ማን ያለው የምን መተት የድል መተት ሲረቀመጥ ነው በምግብ የገባ ነው እንዳታገባ እንዳትወልድ ያደረግናት ማህፀን ላይ ተቀምጣ አዎ ድሏን ሁላ ዘጋግተን ጫረግናት ሁሉ አንቺ እንዴት ነው ማትወልጂ ማታገቢ ሲላት እሷ ለቤቴ ታውቃለች ማህፀን ላይ ቁጭ ብላ እንዳትወልድ ነው የተሰራባት አዎ እንዳታገባ እንዳትወልድ እኔ በሷ ነው እኮ የምኖረው ይገርማል በእናንተ እድል የሚሰሩ አሉ በእናንተ እድል የሚያገቡ አሉ በእናንተ እድል የሚወልዱ አሉ በዚህ ምክንያት አትሰሩ ማግባት እየቻላችሁ አታገቡ አግብታችሁ መውለድ እየቻላችሁ አትወልዱ ለምን እድል ተወስዷል በመተት ማህፀን ተዘግቷል አይክፋታችን አይነጥላ የማህፀን መተት ማህፀን ላይ ይቀመጣል ማህፀን ይዘጋል ወንድ ከሆነ የወንዱን ዘር ያደነብሻል ሴት ከሆነች እንቁላል ወይም ደግሞ ኦቫሪ ላይ ተቀምጦ ዘሯን ያመክናል እንቁላሏን ያጠፋል እግዚአብሔር ማህፀኗን ከፍቷል አጋንንቱ በስውር ተቀምጦ ማህፀን ዘግቷል ከዛ ስኔ መካን ነኝ እግዚአብሔር ልጅ ነስቶኛል አልወልድም እያለች ትጨነቃለች እኔ ስለ እውነት እናንተን ለማጽናናት አይደለም በዚህ በማህፀን ዙሪያ አይነጥላ መተት ተቀምጦ ማህፀናቸውን የዘጋ ተሸኝቶላቸው የወለዱ በጣም ብዙ አሉ ዞር ሲል ይከፈታል እሱ ካለ ግን ይዘጋል ብዙ ሰው መውለድ እየቻለ እስኪ በእውነት አንዳንዶቻችሁ ልጅ አጣችሁ መውለድ ተስኗችሁ ሆስፒታል ሄዳችሁ ስትጠይቁ ሐኪሞቹ አይ ችግር የለም መውለድ ትችላላችሁ የተባላችሁ ሰዎች የላችሁ አላችሁ አይደል እንዲህ ተብላችሁ ደግሞ ልጅ ያልወለዳችሁ አላችሁ መውለድ እየቻላችሁ በሕክምናም ተመስክሮላችሁ ግን መውለድ አትችሉም ለምን የተዘጋው በክፉ መንፈስ ስለሆነ የሷን እድል ወስደው አግብተዋል በሷ እድል ወልደዋል የሷን ማህፀን ደግሞ ዘግተዋል ቀጠሮ አላት ዛሬ ልትደረግ ነው ኦገስት ምን ልታረጋት ያለብሽ ተብላ ልትደረግ ቀጠሮ ዛለች ይሄንን የምታረጋው አንተ ነው እና ማን ነው አይነጥላለህ አለው ምን እያረክ ነው አይነጥላ እያስቀድመኝ ነው ነገሮች አሉ ለምዘጋው ክፉ ኃይለኛ ረጋታለሁ ሰው ሲያየት አንቺ ኃይለኛ ነሽ ይላታል ዶኮ ቀድሞ ያበላሽ እኔ ጋር የሚያገለግል አንድ ልጅ አለ መታወቂያ ለማውጣት ክፍለ ከተማ የሚባልበት ወይም ወረዳ ሄደ እንግዲህ መታወቂያ ማውጣት የሁሉም ግዴታ ነው መብትም ነው እዛ ሄደ ክፉ ሴት አይነጥላለችበት ሁሉንም ፕሮሰስ አለፈ መጨረሻ ፈርማ ትመራለታለች ፎቶ ይሰጣል ቀጠሮ ይቀበላል መጥቶ መታወቂያ ይወስዳል ሁሉን ነገር ካለፈ በኋላ ቀና ብላየችና ወረወረች ምን ነው እህቴ ሌላ ጊዜ ነው ብላ አባረረችው እኔ በጣም ያዘንኩት ክረምት ላይ ወይን አምባ ማርያም አገልግለን ወደ ቤት እየሄድን መንገድ ላይ ሼት በቆሎ አየ እስኪ ወረድና አንዴ ሼት በቆሎ ግዛ አሉት ለቤት ጠበስበስ አድርገን ቀቀል አድርገን ልንበላ ወረደ እኔ መኪና ቆም ያለው እልፍ አለ ሲመጣ በእውነት መብራን ምስክር ይላል ቃል አልተናገረም ገና ሳይው እኔ ላንተ አልሸጥም ማለት ነው ምንም እንኳን አልጠየቀው ቀጥታ ወደሱ ነው የመጣው ገና ሳይው እኔ ላንተ አልሸጥም ተመለስ አለ ይሄ ልጅ በነፃ ይወስድም ከፍሎ ነው ሲዘጋ እንደዚህ ነው የሚያደርገው አንዳንዶቻችሁ እኮ ታስራችሁ ፒያራችሁን ሄዳችሁ ለመውሰድ የፈራችሁ የላችሁ ፒያር ይዛችሁ ደግሞ ሲቲዝን ለመሆን እድሉ እያላችሁ አልሄዳችሁ ለማንም ቀላል ነው ለእናንተ የከበደ ለሰው የተከፈተ ለእናንተ የተዘጋ የለም እዚህ ሀገር አለ ከውስጥ ታስራችሁ ከላይማ ስትታዩ ችግር የለባችሁ
አሁን የሷ ስራት ከውስጥ ማህፀን ሲዘጋ አልትራሳውንድም ዶክተርም አያይም፣ እኛው እግዚአብሔር ብቻ ነው። እሺ ሌላ አይነ ጥላ፣ የማህፀን መተት፣ ሌላስ? ሁለታችሁ ብቻ ናችሁ? አትናገር ተብያለሁ። የሚስጥር መተት የሚስጥር መተት አትናገር የሚባለው እሱ። እስኪ ዝም በል። እስኪ ደጋግሜ ልንገራችሁ ስለ ሚስጥር መተት። ብዙ ሰው ይጸልያል፣ ይሰግዳል፣ ስጋው ደግሞ ይቀበላል። መንፈስ እንደሚፈትነው ያውቃል ይላል። በቃ ስግደቱን፣ ጸሎቱን፣ ስጋው ደግሞ ይቀበላል፣ ይጠመቃል። ዝም ቢታገል ዝም። ለምን? የሚስጥር መተት ስላለባችሁ። የሚስጥር መተት ካለ የትኛው መንፈስ አይጮህ። የሚስጥር መተት የሚደረገው በሁለት አካላት ነው። በስንት አልኳችሁ? በሁለት። የመጀመሪያው የራስ የምትሉት እናት አባት ስሙት። እንግዲህ እንድትጠራጠሩ አይደለም፣ እንድትጠነቀቁ ነው። ወንድም፣ አክስት፣ አጎት፣ የሥጋ ዘመድ የሆነ ምክንያቱም እድል ይወስዱና ይጠቀሙና በኋላ ከሌት ተጠምቀው መንፈሱ ከተናገረ ቤተሰብ ስለሆነን እንዋረዳለን፣ ችግር ይፈጠራል በማለት እንዳይጮህ በሚስጥር መተት አዘግተውት ዝም። ታስራችኋል፣ ዝም። ትለፋላችሁ፣ ዝም። ትጠመቃላችሁ፣ ዝም። ከዛ ደግሞ የኔ የምትሉት የቅርብ ወዳጃችሁ በትምህርት ቤት በስራ ሕይወት ያወቃችሁት ሰው ሊሆን ይችላል። የቅርብ ሰው ስለሆነ እድላችሁን ሲወስድ የሆነ ነገር አድርጎ ሲያበላሽባችሁ ከታወቀ ችግር ስለሚፈጠር እንዳይጮህ አሽግልኝ። ሲያስመትቱ የእድል መተት እላዩ ላይ የሚስጥር መተት እንዲመተት ያደርጋሉ። መተቱ ሲገባ በሚስጥር መተት ይገባል። መተቱ እድል ይወስዳል፣ እድል ያበላሻል። የሚስጥር መተቱ ደግሞ መተቱ እንዳይጮህ ዝም ያሰኘው። በዚህ ምክንያት ዝም። ስለዚህ ምንድነው መፍትሄው? መፍትሄው መጸለይ፣ መስገድ ነው። ስሙን እየጠሩ መቀጥቀጥ ነው። ፍትህ አንደበትህ። አንዳንዱ እኮ በቃ አልናገርም ብሎ ዝም የሚላል። ዝም። ስለዚህ ትክል ይፈልጋል፣ ትጋት ይፈልጋል። እሺ የሚስጥር መተት ጓደኛ፣ ቤተሰብ በስላሴ ይዣለሁ ስም ሳትናገር ጓደኛ ብዬ እንዴ ባለፈው ነገር ጓደኛ ከታወቀ ጉድ ስለሆነ። እሺ የሚስጥር መተት ምን አደረገ? እንዳታገባ እንዳትሆን። እሺ ተዘጋጁ፣ ሁላችሁም ተዘጋጁ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በአቡነ ገብረ መንፈስ ቅዱስ የሚስጥር መተት፣ የእድል መተት፣ የማህፀን መተት፣ አይነ ጥላ ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሏን ማህፀኗን በድንግል ማርያም ስም ከፍተናል። ሰባት የጮህ ነው ጣለ ተለበ 1 2 3 4 5 6 ገንዘና ያለ ቅዱስ ሚካኤል ሲሆን ያወርድ። እግዚአብሔር የተመሰገነ ይሁን። መብራንን አመስግኑላት። ወይ ጉድ! እድል ይዘጋል። በእድል መተት፣ በአእምሮ መተት አእምሮ ይዘጋል። በስራ መተት የስራ እድል ይዘጋል። በማፀን መተት ማፀን ይዘጋል። በደዌ አጋንንት ጤናችሁ ደግሞ ይነሳል። ሲችሉበት ሲያውቁበት ለክፋት ማለት ነው። ደህና ነሽ? እንዴት ነሽ? ፈተና እንዴት ነው? ከባድ ነው። ጦርነት ነው አይደል? አታገቢም አትወልጂም ተብሎ ትንቅንቅ። ሰው ለምን አታገቢም ይላል። ተይዤ እንዲህ ነው አይደል? አሁን እዚህ የምትኖሩ አላችሁ ኢትዮጵያ፣ ኤርትራ ያሉ ቤተሰቦች ደውለው አታገቢም አታገባም፣ ትዳር ከሰማይ ታወርዳላችሁ። ባልና ሚስት እንደው ዝም ብላችሁ እንደ ቅጠል ቀጠፍ አድርጋችሁ ታመጣላችሁ። እግዚአብሔር ካልፈቀደ ይሆናል? አይሆንም። ሁለተኛስ
እድላችሁ ተይዟል፣ እናንተም እነሱም አያውቁም። ዝም ብሎ አግቡ አግቡ ይላል። በእድላችሁ እንዳታገቡ እድላችሁ ተወስዷል። ዓለማችሁን ሕይወታችሁን እንዳታዩ ሕይወታችሁ ተነጥቋል። በስውር እማያውቅ ይፈርዳል። ይሄን መልክ ይሄን ቁመና ቆራቢ ነሽ፣ መንፈሳዊ ነሽ፣ ጥሩ ሰው ነሽ፣ ኧረ እባክሽ አግቢ። ማን ማግባት ይጠላል? እንኳን እናንተ እኔ እኮ ካህኑ አግብቼ ነው የምኖረው። ትዳር የሚጠላ ሰው አለ እንዴ? በነገራችን ላይ ትዳር ማለት ትንሿ ገነት መንግስተ ሰማያት ናት። አግብቶ ተስማምቶ መኖር፣ ልጆች ወልዳችሁ ማየት ደስ ይላል። ደስ አይልም? ደስ ይላል። ይሄ እንዳይሆን ደግሞ እድል ይወሰዳል። መብራን ካንቺ ጋር ትሁን። ወላዲት አምላክ የተቋጠረውን ሁሉ ትፍታልሽ በሏት። ሳናውቅም በምናጠፋው ጥፋት ሊሆን ይችላል። ብቻ በአጠቃላይ አጉል ስልጣኔና ዘመናዊነትን ፈልገን ሃይማኖታችንንና ሀገራችንን ትተን የነጮችን በመናፈቅ ያመጣናቸው ነገሮች በሙሉ የሚያፈራርሱ እንጂ የሚክቡ የሚገነቡ አይደሉም። እና ይሄ የኔ የግል መልእክቴ ነው። አባቶችም በተለያየ አይነት መንገድ መልእክት እያስተላለፉ ነው። ስለዚህ ብትችሉ ለቤተ ክርስቲያን ብቻ ብንቆም ደስ ይለኛል። በቃ በአሁኑ ሰዓት የሚያዋጣው ለወንዝ፣ ለጎሳ፣ ለጎጥ፣ ለሆነ ክልል፣ ለሆነ ተራራማ ሀገር ወይ ለሆነ በረሃ ሀገር ወይ ለሆነ ጫካ ሀገር አይደለም። መላ ኢትዮጵያ ኦርቶዶክስ እምነት ተከታይ የሆነ በሙሉ ቤተ ክርስቲያን ሕልውናዋ ሲጠበቅ አገርም አገር ትሆናለች። የአንድ ሳንቲም ሁለት ገጽታ የሚባል ነገር አለ። ሕዝብ ሰላም እንዲሆን ከተፈለገ እግዚአብሔር ይታረቅ። ብዙ ትንቢቶች እየተፈጸሙ ነው። ከሚፈጸሙት ትንቢቶች ውስጥ ግን አብዛኛው እየሆነ ያለው በኢትዮጵያ ውስጥ ምንድነው? በጥፋታችን ምክንያት የሚመጣብን ግዞት ነው፣ ባርነት ነው። በጥፋታችን ምክንያት የሚመጣብን ጭፍጨፋ ነው። አሁን እገሌ እንዲያረገኝ አረዱን ገደሉን ሳይሆን ልምጭ፣ አለንጋ፣ በትር፣ ዱላ ነው የተዘጋጀው። አባት ደግሞ ልጁን የሚገርፈው ዝም ብሎ ከመሬት ተነስቶ አይደለም፣ ሲያጠፋ ነው። ስለዚህ እንደ ቅጣት ነው መውሰድ ያለብን። የሚያጠፋ ልጅ ይገረፋል። የሚገረፍስ ልጅ እባክህን አባዬ ይቅር በለኝ ብሎ ቀና ብሎ አባቱን ይማጸናል። በቃ ይሄ ያለን አማራጭ ይሄ ብቻ ነው። ቤተሰቦች መጪው ጊዜ ትንሽ ስለሚያስፈራ ነው እና ራሳችሁን ጠብቁ። ምንም አይነት ፖለቲካ ውስጥ አትግቡ። ጨርቅ አምላኪ አትሆኑ። በራሱ ጨርቁ ትልቅ ኃይል የሚኖረው በራሱ አንድ የሆነ ተጽዕኖ ፈጣሪ የሚሆነው እኛ መጀመሪያ እርስ በርስ ስንከባበር ነው። እኛ እርስ በርስ ተናንቀን የሆነን አንድ ያለፉትን 100 ዓመታት እያስታወስን ጨርቁን አክብረውት የኖሩትን አባቶች እያሰብን በጨርቅ ላይ መጨቃጨቅ የለብንም። ሰንደቅ ዓላማ ወይም ደግሞ ባንዲራ ወይም መለያ ተብሎ ስም ይወጣለት በጀግንነትና በደም ነው። በየሚዲያው እየሄዱ በላይተር በማቃጠል አይደለም፣ ወይም እንደ ቱታ በመልበስ ባንዲራ ስለለበስን አይደለም። ከዛ የሚበልጥ ነገር አለ። ይኸውላችሁ ጨርቁም የሚከበረው ይሄን ስናከብር ነው። የኛ አርማችን መለያችን ይሄ ነው፣ ሌላ ነገር የለም። ቤተሰቦች ለክርስቶስ መሞት ይሻላል። እሱ ስለ ፍቅር ሞቷል። እኛ ደግሞ ሀገርን እንደ ሀገር ማስቀጠል የምንችለው ያስቀየምነውን አምላካችን ስንታረቅ ነው። ጨርቁም መከበር የሚችለው ጀግና ሲኖር፣ ጀግንነት ደግሞ የሚጀምረው ከጨርቁ አይደለም፣ ራስን ከማጽዳት ነው። ራስን ማጽዳት ያስፈልጋል። ቤትን ማጽዳት ያስፈልጋል። ቁጭ ብሎ ሚዲያ ላይ እንደምንመለከተው ኳሱን ሲጠልዘው ያዘው በለው አትለገው ወይኔ ያላችሁ ኳስ እንደምታዩት አይደለም። ጦርነት አንድ ጥይት አንድን ሰው ከዚህ ምድረ ገጽ እያስወገደች፣ አንድ ቦምብ 10ም 20ም ሰዎችን እያስወገደ፣ ልክ እንደ ጋዛ ፍልስጤም ውስጥ እንዳለው፣ ዩክሬን ውስጥ እንዳለው፣ ሶሪያ ውስጥ እንዳለው ኢትዮጵያ ውስጥ የማይሆንበት ምክንያት የለም በዚሁ ከቀጠል። ስለዚህ እንደ ሀገር ጨርቅን ለማስከበር ብዙ ርቀት ሄደው ህዝብ ነው እያለቀ ያለው። ግን መጀመሪያ ሰው እርስ በርስ ሲከባበር፣ ፈጣሪውን ሲያከብር፣ ህጉን ሲጠብቅ
ዘዳግም 28ን ሙሉ ምዕራፉን አንብቡት ብዬ የምናገረው ለዚህ ነው። ሁልጊዜ ደጋግሜ ሕጉንና ስርዓቱን የሚጠብቅ ትውልድ አያፍርም፣ አንገቱን አይደፋም። አለበለዚያ ጆሮን ጭው የሚያደርግ ወሬ ያመጣባቸዋለሁ ነው የሚለው እግዚአብሔር። ጆሮአችሁ ድፍን ሲልባችሁ ትላላችሁ አይደለም? ክፉ ወሬ ማለት ነው። ምን ልሰማ ነው ደግሞ ትላላችሁ። እና እግዚአብሔር መጨረሻችን ያሳምርልን። ስለዚህ ፍልሰታ ይሄን የምንማጸንበት ቢሆንስ ብዬ እላለሁ። ፍልሰታ ሁላችሁም በየቤታችሁ በግል ጸሎታችሁ ላይ በማህበር ጸሎታችሁም ላይ ተዋህዶንና ኢትዮጵያን፣ ተዋህዶንና ኤርትራን፣ ተዋህዶንና መንደራችንን፣ ሀገራችን፣ ህዝባችን ጠብቅልን ብላችሁ ሁሉም ለሀገሩ ይጸልይ። ላይ ያለው ኮንስፓይረሲና ላይ ያለው ሽኩቻ የስልጣን የወንበር ሽኩቻውን ለነሱ ተውላቸው። እግዚአብሔር እኮ ህዝብ አንድ ከሆነ የማይቀይርበትም የማያሻሽልበትም ያለውንም ደግሞ የማያስተምርበትም ምክንያት የለም። የተቀመጠውንም ያስተምረዋል፣ የማያስፈልግ ከሆነ ያስወግደዋል። ከኛ የሚጠበቀው ሰው ሆኖ መገኘት ነው። ሰው ሆኖ ለመገኘት ደግሞ ሱሪ መልበስ አይደለም፣ ወይም መጨቃጨቅ ወይም ደግሞ መናናቅ አይደለም፣ ወይም ክንድን መለካከት አይደለም። እንደ ዝንጀሮ መድረስ አለመድረሱን ቼክ የሚያደርገው ጉልበቱ አባቱ ከፊት ሲሄድ የአባቱን እግር እየለካ ይሄዳል ይባላል። መዳፉ እንደዚህ ረግጦ ሲሄድ ልክ በዳናውን ተከትሎ እግሩ እንደዚህ ይለካል። አይደርሽበታለሁ ይላል። እና እኛ አባቶቻችን ላይ ደረስንባቸው ወይስ እንኳን አባቶቻችን ላይ እኛ ራሳችን አግኝተነዋል? ይሄ ትውልድ ምንድነው የሰራው ታሪክ? ምንድነው የሰራው ቅርስ? ያለፉት አባቶች ብዙ ነገር አስቀምጠውልን ሄዱ። አንዳንዱ በባርነት መገዛትን ፈልጎ ጣሊያንን ዝም ብለን ያስወጣ ነው እንደው ቢገዛን ይሻል ነበር ይላል። ከስልጣኔው የተነሳ ፎቆ ምናምን አስፋልቱ ምናምን ሲሰራ ስላየ ማለት ነው። እሱን ፈልጎ ከዚህ የበለጠ እኮ ኢትዮጵያ ታድግ ነበር ይላል። የኩበት እድገት ማለት ነው። ኩበት ከላይ ሲያዩት ደረቅ ነው፣ ከስር ሲያዩት የተበላ ነው። የሰዓታት ጉዳይ እንጂ ከተወሰኑ ሰዓታት በኋላ ኩበት ሰምጦ ይበተናል ውሃ ላይ። እና የኢትዮጵያ ሕዝብ እንደዛ ነበር ማምጦ የሚያልቀው። በዛ ልክ የኢትዮጵያ ሕዝብ ደግሞ ግማሹ ደግሞ እንኳንም አልተገዛን የሚል ደግሞ ሕዝብ አለ። አሁንም አላስደፍርም የሚል ሕዝብ አለ። ግን ሃይማኖትም ባህልም ባዕድ አምልኮም በ5 ዓመት ውስጥ እንዴት እንደተበረዘ አይታችኋል። አሁን ዋግምት የሚባለው ሕክምና ኢትዮጵያ አልነበረም፣ ጣሊያኖች ናቸው ይዘውት የገቡት። ጥቁር መልበስ የኛ አልነበረም። ብዙ የካቶሊክ ቸርቾች የተመሰረቱት ጣሊያን ሲገባ ነው። በጣሊያን መግባት ምክንያት ብዙ ነገር ኢትዮጵያ ላይ ታይቷል። የዝሙት እና የጭፈራ ቤቶች ነው፣ በበረሃ ካሳንቺስ እና ፒያሳ፣ እነዚህ የሚባሉት አብዛኞቹ ጭፈራ፣ ዳንኪራ፣ አረቄ መሸጥ የተጀመረው በጣሊያን ጊዜ ነው። ኢትዮጵያ እንደዚህ ያለ ነገር አልነበራትም። ስለዚህ ብዙ ነገራችንን የሚያበላሹት ሲመጡ ኮንስፓይረሲው ይሄ ነው ትልቁ ስራው። ሀገር ሲወረር ሃይማኖትም ነው አብሮ የሚጨፈለቀው። ብዙ ነው የሚተረመሰው እና ሃይማኖትን ከክርስቶስ በኋላ አጥራ ነበረ የጠበቀችው። ድንበር ጥሰው ሲገቡ ፈረሰ። አባቶች የተከሉትን የድንበር አጥር አትንካ፣ አትነቅንቅ፣ አታፍርስ ተብሎ የተጻፈውም ለዚህ ነው እና እኛ ራሳችን ስለፈረስን ነው አጥሩን ያፈረስነው። እኛ ባንፈርስ አጥሩን አንነካም። ስለዚህ በእኛ እጅ ነው እያፈረሱት ያሉት የተዋህዶን አጥር፣ የማንነትን አጥር። አምላካዊያት የምንባል ህዝቦች ነን። እንግዲህ እኛ አይነክ የሚባል ዶግማ አለን። በፍጹም መነቅነቅ የማይገባውን ዶግማ በጳጳሳት ሲነቀነቅ ስታዩ በእኛው ነው እያፈራረሱ ያሉት። መዶሻው ጳጳሳት ናቸው፣ ካህናት ናቸው። መዶሻው የኛው ህዝብ ናቸው። መዶሻውን የያዘው ግን ኮንስፓይረሲ ነው። ከዚህ በመዶሻው በእኛው አባቶች እኛኑ ነው የሚቀጠቅጡን። እንዲያውም ወደ ውስጥ እንድንገባ ሳይሆን እንድንጣመም። ሚስማር ሲመታ ወደ ውስጥ እንዲገባ ነው አይደል? እንዲህ ነው የሚመቱን። ትንሽ ይመቱና ያጣምሙታል፣ ትንሽ ይመቱና ያጣምሙታል። ተወላግደው እንዲገባ እንዳይጠቅሙ ማለት ነው። ከዛ በመዶሻው ሚስማር መንቂያ ተነቅሎ ይጣላል። ለምን? ሲመታም እየተጣመመ ስለተመታ አይጠቅምም። ወደ ውስጥ ስለማይገባ ተጣሞ ስለተቀጠቀጠ ያ ትውልድ ይሄ ትውልድ በሉት የምን ያኛው አመታቱ የተጣመመ አመታት ስለሆነ
አይጠብቅም። ሚስማር በተመታ ቁጥር እየጠበቀ ነው የሚመጣው ይባላል አይደል? በጣም ስትመቱት የመነቀል እድሉ በጣም እየጠበበ ነው የሚመጣው። አንድ ጊዜ የመታችሁት ሚስማር በእጅ ይነቀላል። ሁለት ሶስት የጠበቅ አድርጋችሁት ግን በእጅ አትነቅሉትም፣ በመዶሻው ነው የምትነቅሉት። የኢትዮጵያ ህዝብ እንደዛ ነው እየሆነ ያለው። አሁን ያለው ህዝብ በትክክል እየተመታ ነው ወይስ ተወላግዶ እየተመታ ነው ያለው? በዩኒቨርሲቲ የሚሰጠውም ትምህርት ተወላግዶ እንዲመታ የሚያደርግ ነው። በትክክል ቢመታ ኖሮ ለሀገሩ ቢያንስ የሆነ ነገር ይይዛል። ወይ ባህሉን አጥብቆ ይይዛል፣ ወይ ሃይማኖቱን አጥብቆ ይይዛል፣ ወይ ሀገሩን አጥብቆ ይይዛል። እየተወላገደ ስለሚመታ በትክክል እየሰራ አይደለም። ለምን? ኮንስፓይረሲ ሆኖ የያዘው መዶሻውን የያዘው ኮንስፓይረሲ ሆኖ። የሚጠልዙት ደግሞ ማናቸው? መዶሻዎቹ ማናቸው? ይሄኛው ናቸው። ስለዚህ እግዚኦ ማለት ያለብን ከውስጥም ችግር ስላለ ይሄን ልናገር የሚያስገርደኝ ምንድነው? እኔ ብዙ ፍላሾችን በጣም ብዙ ዶክሜንቶችን ወደ አባቶች ይዤ ሄጄ አረ ይሄ ነገር ይወገድ፣ ቤተክርስቲያናችን በዚህ ጉዳይ ላይ በአደባባይ ተናገር እያልኩኝ ስናገር አልሰማ ብለው ተዋክ፣ አሁን ይሄን የምናወራበት ጊዜ አይደለም ይሉኛል። በሚዲያ ስንመለከት ደግሞ ጥፋት እያጠፉ ያሉት ዘረኞቹም ፖለቲከኞቹም ደብተራውም አስማት የሚሰራውም ድግምት የሚሰራውም ማን ነው? እዚህ ነገር ውስጥ ያሉት ሰዎች ናቸው። ሰዎችን እያበላሹ ያሉት ማን ናቸው? ይሄንን ስላላወገዘች ነው ቤተክርስቲያንና ሶርሱ ምንጩ የቱ እንደሆነ ግራ ገብቷቸዋል። አሁን ከረፈደ በኋላ ይሄን ይዘህ ትመጣለህ ይላሉ አንዳንዶቹ። መቼ ረፈደ? ያው ስንት ዓመት ሙሉ እየተጮኸ እኮ ነው፣ ስላላያችሁት ነው እንጂ አሁንም ጊዜ አለ። ዓለም ልጠፋ ነው አልተባለም። ምኑ ነው የረፈደው? ቢያንስ ልክ እንደ አስቴርና እንደ መርዶክዮስ የተረፈው ይትረፍ፣ ደብዳቤ ይጻፍ እንደተባለው ማለት ነው። እስራኤላውያን ይገደሉ ተብሎ ደብዳቤ ተጽፎ ሐማ የሚባል ደብዳቤውን ልኮ ነበር አይደል? እስከ ኢትዮጵያ ጥግ ድረስ ልኮ ነበር የሚባለው። ከዛ እንደገና ደግሞ አይገደሉ የሚል የህይወት ደብዳቤ ደግሞ ተጻፈ ይላል። ልክ ክርስቶስ እንደመጣው እንደ ዓመተ ምህረት ማለት ነው። የህይወት ደብዳቤ ተጽፎ የሞት ደብዳቤን ቀድሞት እስኪደርስ ድረስ የተወሰኑ ሰዎች ይሞታሉ። ቢያንስ ካለ መጻፍ ይሻላል። ጽፎ የተወሰኑ ሰዎች ሞተው ደብዳቤው የህይወት ደብዳቤ ልክ ሲደርስ ሞት ይቋረጣል። አሁንም ኢትዮጵያ ህዝብ ላይ አባቶች ተሰባስበው የሆነ ነገር ማድረግ አለባቸው። ሊቃውንት የተባሉት ማን ናቸው? አራት አይነት የተባሉት ማን ናቸው? የኢትዮጵያ የሊቃውንት ጉባኤ ተብሎ የሚጠራው እና የነማን ስብስብ ነው? እዛ ውስጥ መናፍቅ አለ ወይ? መናፍቅ ሲባል እናንተ የምታውቁት የዶግማው ላይ ቴዎሎጂው ላይ ብቻ ነው አይደል? ኧረ በጣም ብዙ ነገር እየሰማን ነው። ተው። በጳጳሳት ደረጃ መናፍቅ እየተገኘ ነው። እንደገና ደግሞ በድብትርናው በአስማቱ ካባ ለብሰውም በሚዲያ የምናውቃቸውም በጣም ብዙ ሰዎች በጣም ብዙ ነገር እየሰማን ነው። ቤተክርስቲያን አደጋ ውስጥ ነች ያለችው። ህዝብን ያለው እንጂ አገልጋይ የለም ከኔ ጭምር። ስለዚህ እግዚኦ የምንልበት ሰዓት ነው። ቅጣት ነው ያልኩት ለዚህ ነው። ሕዝቅኤልን ቅጣቱን ጀምር፣ ከቤት ውስጥ ጀምር ነው ያለው። ከቤት ውስጥ ጀምር ነው ያለው እና አገልጋይ ደግሞ እየተቀጣ እንደሆነ አላወቀም እንጂ ቅጣቱ ተጀምሯል። ቅጣቱ ተጀምሯል እና ለምንድን ነው የሚቀጣው? ሕዝቅኤል ላይ በደንብ አድርጎ ተናግሯል። ሕዝቅኤል 8 ሕዝቅኤል 3 ላይ በደንብ አድርጎ ነው ያብራራው። አንድ ሰው ሲወድቅ ብታየው ሄደህ ባትመክረው ባትገስጸው የዛን ሰው ነፍስ ከአንተ እጅ እፈልጋለሁ ይላል። ስለዚህ እያያችሁት ያለፋችሁት በጣም ብዙ ነፍሳት አሉ ወድቀው የቀሩ በምንፍቅናም በስጋ በሽታም በነፍስ በሽታም በጭንቀትም በመቅበዝበዝም የኢትዮጵያ ሕዝብ በአገልጋዮች ስህተትም ሊሆን ይችላል። ብዙ ውጥንቅጥ ውስጥ ያለውን ሕዝብ ከገባበት ረመጥ ስላላወጣችሁት የዛን ሰው ነፍስ ከአንተ እፈልጋለሁ እመጣብሃለሁ ስላለ ይኸው እየመጣ የጠፉት ነፍሳት እያቅበዘበዛቸው ብዙ አገልጋዮች በእጃቸው ያሉት ነፍሳቶች ከእጃቸው እየተጠየቁ ነው። እጠይቅሃለሁ ነው ያለው። የዛን ሰው ነፍስ እጠይቅሃለሁ ነው ያለው። ስለዚህ አሁን ያለን አማራጭ አንድና አንድ ቅዳሴ አስቀድሶ ወደ ቤት መምጣት፣ ከዛስ ጸሎት ክፍላችን ውስጥ ጸልየን መተኛት፣ ቅዱስ ቁርባን መቀበል፣ ጸበሉን አምኖ መጠመቅ። ማንም ያጠምቅ አምኖ መጠመቅ። ቤተክርስቲያን መጥቶ ተጠምቆ መሄድ። በቃ የትኛው ቤተክርስቲያን ሄዳችሁ ተጠምቃችሁ ወደ ቤት መሄድ።
ከዚህ ውጪ ሌላ ተአምራት ሌላ ነገር ውስጥ ባትገቡ ጥሩ ነው። ምንም አይነት ነገር ውስጥ ባትገቡ እግዚአብሔር ያሉትን በጤንነት ይጠብቅልን።